ራሳችን ላይ መስራት አለብን ራሳችንን ባልገዛንባቸው ነገሮች የመንፈስ ቅዱስ ሥራ ሊያዝ ይችላል ስለዚህ ልክ ከመሆን እንደፈለግን ከመኖር ስሜታችንን ካለመቆጣጠር ራስን መግዛት ጌታ የሰጠን መንፈስ ሐዋርያ ጳውሎስ ይሄንን መክሮታል አንዱ ራስን የመግዛት መልክ ይሄ ነው ሁለተኛ ራስን የመግዛት መልክ መልካም የሆነውንም ነገር ያለ ቦታው ከማድረግ መቆጠብ ያለ ቦታው ያለ ጊዜው መልካም ቢሆን እንኳን ያለ ቦታውና ያለ ጊዜው ሲሆን መልካም አይሆንም ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ እንቆቻችሁን ምኖቻችሁን እንቁ ነው አይደል በሪያዎች ፊት አትጣሉ እንቁ ነው ሃሌሉያ ከመቼው በዘረገፉት አይባልም እንቁ ስለሆነ ብቻ የትም አይጣልም በእስያ ወንጌልን እንዳይሰብኩ እግዚአብሔር ሐዋርያቱን ከልክሏቸዋል በመንፈሱ ወንጌል መስበክ ልክ ስላልሆነ ሳይሆን በሱ ጊዜ እሱ በፈቀደው ቦታ የሚሆን ነገር ነው መልካም ጌታን ምናስደስት መስሎን መልካም ነው ብለን በራሳችን ምን ሄዳቸው እርምጃዎች ጸጋ ይገሉብናል አንዳንዶች ምን ከፍላቸው ዋጋዎች በህይወታችን ላይ ምን ናልፈባቸው ፈተናዎች እኛው ጎተተን ያመጣናቸው ናቸው እግዚአብሔር መልእክት ሊሰጠን ይችላል እግዚአብሔር መልእክት ሲሰጠን የት ነው መናገር ያለብን በምን ሁኔታ ነው መግለጥ ያለብን አንዳንድ እንደወረደ የሚባል ነገር እኔ አሁን ግርም ይለኛል ልክ ነው መልእክት ጌታ ያለውን ነው ምንለው እና እንዴት ልበል በምን ሁኔታ ይሄን መልእክት ልናገር ይባላል ለምሳሌ ባልና ሚስት እዚህ መካከል ቢኖሩ እና ለአንደኛው ወይ ለባል ወይ ለሚስት እንደው ነውር የፈጸሙ ሆነው አንዳቸው ጌታ ቢናገረኝ እንደወረደ ብዬ እዚሁ አስቆም ይናገራል ምንድነው እንደወረደ ነው ቢሆነው ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 7 ባለው ክፍል ላይ ነው አብረን በጌታ ፊት ምን ሆነው የመልእክቴ ርዕስ ዛሬና የሚቀጥለውን ሳምንት ጸጋን ማነሳሳት የሚል ነው ጸጋን ስለማነሳሳት ነው የምንካፈለው የእግዚአብሔር ጸጋ የሌለበት ዳግም የተወለደ ሰው የለም እግዚአብሔር የመረጠ አይደለም ጸጋን የሚያስቀምጠው ዳግመኛ በተወለደ ሰው ሁሉ ላይ የከበረ የጌታ ጸጋ አለ መንፈስ ቅዱስ ለእያንዳንዱ እንደወደደ ያካፈለው የከበረ ጸጋ አለ ማንም የማይጠቅም የለም ማንም እግዚአብሔር የማይፈልገው የለም ያንዱ ጸጋ ትንሽ ያንዱ ጸጋ ትልቅ የሚባል ነገር የለም የእግዚአብሔር የሆነ ሁሉ ትልቅ ነው ይህንን ጸጋ ስለማነሳሳት ነው የምንካፈለው ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሬ እስከ 7 ድረስ በጌታ በኢየሱስ ማነባለው እንዲህ ይላል በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላም የሚሆን ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ እንባህን እያሰብሁ በደስታ ሞላ ዘንድ ላይ ናፍቃለሁ ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውንቄ ነበረባቸው ባንተም ደግሞ እንዳለ ተረድቻለሁ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና አንገቶቻችን ዝቅ አድርገን እንጸልይ ሐዋርያው ጳውሎስ በእምነት ልጁ ለሆነው ለጢሞቴዎስ ደስታውን ይገልጽለታል
ደስታውን የሚገልጽለት በጢሞቴዎስ ሕይወት ውስጥ በጣም የከበሩ ነገሮችን ስላየ ነው። እነዚህን የከበሩ ነገሮች ከቤተሰቦቹ እንደወረሳቸውም ያነሳለታል። ሁለት ዋና ነገሮችን ጠቅሷል። አንደኛው የእንባ ሰው እንደሆነ፣ ጢሞቴዎስ የእንባ ሰው እንደሆነ፣ የጸሎት ሰው እንደሆነ። ሁለተኛው ጢሞቴዎስ የእምነት ሰው እንደሆነ። የጸሎት ሰው ነህ፣ ደግሞም የእምነት ሰው ነህ። እነዚህ የከበሩ ነገሮች ባንተ ውስጥ እንዳሉ አይቻለሁ። በእነዚህ ምክንያት መጥቼ ላይ በጣም ናፍቃለሁ። ብዙ ሰው ሁለቱም ነገሮች ይጎሉታል። ለመጸለይም ተራራ ይሆንበታል፣ ለማመንም ይቸገራል። አንተ ከአያትህ ጀምሮ እናትህም ላይ ተመሳሳይ የህይወት ልምምድ ስለነበር ባንተም ዘንድ ይሄው ነው የቀጠለው። አንተ ዘንድ እንደውም ግብዝነት የሌለበት እምነት ነው ያለው። በአፍ ለማለት ብቻ አምናለሁ የምትል ሰው አይደለህም። ነገሮች በተግባር ሲመጡም በእምነት ጸንተ የምትቆም ነህ። ይሄንን ባንተ ዘንድ አይቻለሁ። አንዳንድ ጊዜ በህይወታችን እግዚአብሔርን እንደምናምን እንናገራለን፣ እናውጃለን፣ ምናምንም ይመስለናል። የሚፈትን ነገር ሲመጣ ግን መቆም ያቀተናል። ሰዎችን ለጸሎት ስትጠይቋቸው፣ የታመሙ ሰዎችን ለመጸለይ ስትጠይቋቸው ጌታ እንደሚፈውስ ታምናለህ ስትሏቸው አላምንም የሚል ሰው የለም። በተለይ ሰው እምነቱ በጣም የሚጨምረው እጅ ጭናችሁ ረጅም ሰዓት ከጸለያችሁለት ነው እምነቱ ይጨምር የሚመጣው። እጅ ጭናችሁ በቃ ተፈውሰሃል ካላችሁት በቃ ይላል። አዎ በቃ። የሚያምን ሰው ጌታን በቅጽበት ያምነዋል። ክብር ለኢየሱስ ይሁን። እና ግብዝነት የሌለበት እምነትህን አይቻለሁ። የእንባ ሰው መሆንህን አይቻለሁ። እየራራህ የምትጸልይ ሰው መሆንህን አይቻለሁ። እነዚህ ነገሮች ከቤተሰብ የወረስካቸው ናቸው፣ ወሳኝ ነገሮች ናቸው። አንድ ነገር ግን ታስተውል ዘንድ ወዳንተ መምጣት ፈልጋለሁ። ወዳንተ መምጣት የምፈልገው እጅ ጭኜ የሆነ ማሳሰቢያ ልሰጥህ ነው። ከቤተሰቦች ያልወረስከው፣ ከእናትህ ከሎይድ ያልወረስከው፣ ከአያትህ ከኤውንቄ ያልወረስከው፣ ከጠራህ አምላክ ከእግዚአብሔር የወረስከው፣ ከሱ እጅ የተቀበልከው ትልቅ የጸጋ ስጦታ ባንተ ውስጥ አለ። ወላጆች ያላቀበሉ፣ ጓደኞች ያላቀበሉ፣ የቸርች ሰዎች ያላቀበሉ፣ ከሰማይ አምላክ ከእግዚአብሔር እጅ የተቀበልከው የከበረ ስጦታ ባንተ ውስጥ አለ። እሱን እንድታነሳሳ አሳስብሃለሁ። እምነት ብቻውን በቂ አይደለም። ጸሎት ብቻውን በቂ አይደለም። ወሳኝ ነገሮች ቢሆኑ መንፈሳዊ አገልግሎትን የምታገለግለው በልምምድህ አይደለም። ከእናትና ከአያት በሚወረስ ነገር አይደለም። ከእግዚአብሔር በተቀበልከው የጸጋ ስጦታ ነው። ከወላጆች ትህትናን ወርሳ ይሆናል። ጨዋነትን ወርሳ ይሆናል። የእግዚአብሔርን አገልግሎት የምታገለግለው ግን በወረስከው ጨዋነት ብቻ አይደለም። መንፈሳዊ ሥራ የሚሰራው በመንፈስ ነው። ጌታ ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 10 ላይ ሲናገር እግዚአብሔር ኢየሱስ ክርስቶስን
በመንፈስ ቅዱስ በኃይልም ቀባው ይልና እርሱም መልካም ያደረገ ለዲያብሎስ የተገዙትንም እየፈወሰ ዞረ ይላል። መልካም ያደረገ ብቻ አይደለም የዞረው፣ ቸርነት ያደረገ ድሆችን እየረዳ የሰዎችንም ባያበሰ እያባበለ አይዞ የኔ ፍቅር እያለ ብቻ አይደለም የኖረው። ለዲያብሎስ የተገዙት አይዞ የኔ ፍቅር በማለት ነፃ ይወጡ። ሰውን ልናቅፈው እንችላለን፣ አይዞ ልንለው እንችላለን፣ ጥሩ ፈገግታ ልናሳየው እንችላለን፣ ከተቸገረም ገንዘብ ልንሰጠው እንችላለን፣ ትላልቅ ስጦታዎችንም ልንሰጠው እንችላለን። ምናልባት ልቡ ለጌታ ዝግ የሆነን ሰው በእንደዚህ አይነት አቅርቦቶች ልቡን እንዲከፈት ማድረግ እንችል ይሆናል። ባጋንንት የታሰረ ሰው በመናደርግለት ቸርነት ነፃ ያወጣል። የቱንም ያክል የጠለቀ ፍቅር ብንሰጠው በፍቅራችን አይደለም ነፃ የሚወጣው፣ እግዚአብሔር በውስጣችን ባስቀመጠው ጸጋ ነው። ምንም የተመሰከረልን ጨዋ ክርስቲያኖች ብንሆን ክርስትና ከሆነ አይቀር እንደሱ ነው ምንባል ብንሆን ጌታ ሆይ እባክህ እንደሱ አርገኝ ብሎ የሚለምን ሰው በእኛ የሚቀና ሰው ብዙ ቢሆን ውስጣችን ያለውን ጸጋ ካላነሳሳንና ካልተጠቀምን ሰዎችን ነፃ ማውጣት አንችልም። ለዚህ ነው መልካም ያደረገ ለዲያብሎስ የተገዙትንም እየፈወሰ ዞረ። አንዳንድ ሰው በቃ በቤቱ ከኖርኩ በቃ ይበቃኛል ይላል። እግዚአብሔር እድሜ ጨመረልን ዝም ብለን እንድንኖር አይደለም። እግዚአብሔር በህይወት ያስቀጠለን እቺ ምድር ስለምትመቸን አይደለም፣ ስራ ስላለን ነው እንጂ ጌታ ቢሰበስበን ይሻለዋል፣ ለሱም ለኛም ወደ ራሱ ቢያከማቸን ይሻለዋል። ስራ ስላለን በእኛ ህይወት ዓላማ ስላለው እኛን ስላመነን አምኖን ይሰሩልኛል ብሎ የከበረ ጸጋ በእኛ ስላስቀመጠ ነው በህይወት የሚያኖረን። ስራውን የጨረሰ ወይም ደግሞ የማይሰራ ቢሄድ ጥሩ አይደል? ተገኝቶ ነው ጥሩ እኮ ነው። ስለዚህ ሐዋርያው ጳውሎስ ለጢሞቴዎስ ወሳኝ ጉዳይ ልንገርህ፣ በውስጥ ያለውን ጸጋ አነሳሳ። ወጣትነት ጢሞቴዎስ ዝም ብሎ እድሜ እንዳይሄድ፣ ሳታገለግል እድሜ እንዳይሄድ እግዚአብሔር የሰጠን ጸጋ ሳንጠቀምበት መሄድ ክብር አይደለም። እስቲ ልገልገል ብሎ ዝም ብሎ መቀመጥ ክብር አይደለም። ግድልም ያሉት ያገልግሉ ብሎ ትሁት መስሎ መቀመጥ ልክ አይደለም። ሌላ ማአት ሚሊየን ህዝብ ድኖ ለአገልግሎት ቢሰማራ ራሱ መከሩ ከዛ በላይ ብዙ ነው። ምንም አገልጋይ የለም፣ መከሩ ብዙ ነው፣ ሰራተኛ ጥቂት ነው። ሐዋርያው ጳውሎስ ይሄን ስጦታ ማነሳሳት ያለብህ አንተ ነህ። እንድትነሳሳ አሳስብሃለሁ። እኔ አንተን መርዳት የምችለው እጄን በመጫን ነው፣ ለአንተ በመጸለይ ውስጥ ያለውን ጸጋ ለይቶ ማነሳሳት ያንተ ነው። ማነሳሳት ትኩረት ስለሚፈልግ፣ ማነሳሳት ጥንቃቄ ስለሚፈልግ ከዛ ነግሮታል። የእግዚአብሔርን ጸጋ ለማነሳሳት የሚጠቅሙ ነገሮችን ነግሮታል። እነሱን ነገሮች ነው እንድናይ መፈልገው።
በሁለት ከፍሎ ነው የነገረው። አንደኛው እግዚአብሔር የሰጠን መንፈስ ላይ ትኩረት እንድናደርግ ነው ያስተማረው። ሁለተኛው እግዚአብሔር ያልሰጠንን መንፈስ እንድናስወግድ በዚህ በሁለት ከፍሎ ነው ሐዋርያው ጳውሎስ ለጢሞቴዎስ ያስተማረው። እግዚአብሔር ስለሰጠን መንፈስ ዛሬ ልናገር የተወሰነውን ሶስት ነገር ነግሮታል። እግዚአብሔር ስለሰጠን መንፈስ፣ እግዚአብሔር የሰጠን መንፈስ በውስጣችን ያለውን ጸጋ እንድናነሳሳ የሚያግዘን ነውና ሶስት ነገሮችን ነግሮታል። ቁጥር 7 ላይ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ራስን ስለመግዛት መንፈስ ጥቂት ልናገር ዛሬ። እግዚአብሔር ራስን የመግዛት መንፈስ ሰጥቶናል። ራስን በመግዛት መንፈስ ውስጥ መኖር ጸጋን ለማነሳሳት ወሳኝ ጉዳይ ነው። እንዴት? ራስን አለመግዛት እኮ ጸጋን ገዳይ ነው። ማሳያችኋለሁ በደንብ። ጸጋን የሰጠን መንፈስ ቅዱስ ሴንሲቲቭ ስለሆነ መንፈስ ቅዱስን ከሚያሳዝን ነገር ራስን ገዝቶ መጠበቅ የግድ ነው። ራስን መግዛት ስንል በሶስት መንገድ እንድናይ ይፈልጋል። አንደኛ ክፉ ከማድረግ ራስን መቆጠብ፣ መግዛት ራስን መቆጠብ። በስሜታችን ክፉ ከማድረግ፣ በንግግራችን ክፉ ከማድረግ፣ በተግባሮቻችን ክፉ ከማድረግ ራስን መቆጠብ፣ ራሳችን ላይ መስራት። አባታችን ያዕቆብ መልእክት ምዕራፍ 1 ላይ አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ቢኖር የእርሱ አምልኮ ከንቱ ነው ይላል። እንችግራለሁ ብሎ ሆዴ ባዶ ነው እያለ ሆዱ ባዶ እንደሆነ ለምን አፉም ባዶ አይሆንም? እግዚአብሔር ራስን የመግዛት መንፈስ ሰጥቶናል። በምንናገረው መንፈስ ቅዱስ ያዝናል። ዋናው ጸጋው ነው አይባልም እኮ። ጌታ የጸጋውን መጠቀሚያ ዕቃ ይፈልገዋል። የተገራ ማንነታችን ጌታ ይፈልገዋል። ቅድም ፓስተር ለእግዚአብሔር ስለመገዛት ሲናገር ነበር። ለእግዚአብሔር የተገዛ ማንነትን መንፈስ ቅዱስ ይፈልጋል። ክትፎ በፖፖ የቀረበላቸው አንድ አባት ሲናገሩ ሰምቻለሁ። ክትፎ ቢወዱም ቅሉ በፖፖ ስለቀረበ እንዴት ይብሉት? ለካስ ዋናው ቅመማው ነው አይባልም። ዋናው ቅባቱ ነው አይባልም። ለካስ እርግጠኛ ነኝ ክትፎ የሚወድ ሰው ብዙ እንደሆነ። እንደው አይበለውና እግዚአብሔር ቢለኝና አራት በጋበዛችሁ በፖፖ ክትፎ ትበሉልኛላችሁ? አይበለውና ብያለሁ። ግድ የለም አይኔን ጨፍኜ በላሉት ላለች ዋናው ቅባቱ ነው። ሃሌሉያ! ውስጥ አይኔ ተከፍቷል፣ እኔ ወደ ክትፎ ወደ ውስጡ እንጂ ወደ ማቅረቢያው አላይም ትላላችሁ። ራሳችን ላይ መስራት አለብን። ራሳችንን ባልገዛንባቸው ነገሮች የመንፈስ ቅዱስ ሥራ ሊያዝ ይችላል።
ስለዚህ ልክ ከመሆን እንደፈለግን ከመኖር ስሜታችንን ካለ መቆጣጠር ራስን መግዛት ጌታ የሰጠን መንፈስ ነው። ሐዋርያው ጳውሎስ ይሄንን መክሮታል። አንዱ ራስን የመግዛት መልክ ይሄ ነው። ሁለተኛ ራስን የመግዛት መልክ መልካም የሆነውንም ነገር ያለ ቦታው ከማድረግ መቆጠብ። ያለ ቦታው ያለ ጊዜው መልካም ቢሆን እንኳን ያለ ቦታውና ያለ ጊዜው ሲሆን መልካም አይሆንም። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ እንቆቻችሁን ምኖቻችሁን እንቁ ነው አይደል በሪያዎች ፊት አትጣሉ እንቁ ነው ሃሌሉያ ከመቼው በዘረገፉት አይባልም። እንቁ ስለሆነ ብቻ የትም አይጣልም። በእስያ ወንጌልን እንዳይሰብኩ እኮ እግዚአብሔር ሐዋርያቱን ከልክሏቸዋል። በመንፈሱ ወንጌል መስበክ ልክ ስላልሆነ ሳይሆን በሱ ጊዜ እሱ በፈቀደው ቦታ የሚሆን ነገር ነው መልካም። ጌታን ምናስደስት መስሎን መልካም ነው ብለን በራሳችን ምን ሄዳቸው እርምጃዎች ጸጋ ይገሉብናል። አንዳንዶች ምን ከፍላቸው ዋጋዎች በህይወታችን ላይ ምን ናልፍባቸው ፈተናዎች እኛው ጎተተን ያመጣናቸው ናቸው። እግዚአብሔር መልእክት ሊሰጠን ይችላል። እግዚአብሔር መልእክት ሲሰጠን የት ነው መናገር ያለብን? በምን ሁኔታ ነው መግለጥ ያለብን? አንዳንድ እንደወረደ የሚባል ነገር እኔ አሁን ግርም ይለኛል። ልክ ነው መልእክት ጌታ ያለውን ነው ምንለው እና እንዴት ልበል በምን ሁኔታ ይሄን መልእክት ልናገር ይባላል እኮ። ለምሳሌ ባልና ሚስት እዚህ መካከል ቢኖሩ እና ለአንደኛው ወይ ለባል ወይ ለሚስት እንደው ነውር የፈጸሙ ሆነው አንዳቸው ጌታ ቢናገረኝ እንደወረደ ብዬ እዚሁ አስቆሜ እናገራለሁ። ምንድነው እንደወረደ? መጽሐፍ ቅዱሳችን በመተሰበሰቡበት ጊዜ መግለጥ አለው፣ መዝሙር አለው፣ ትምህርት አለው፣ ሁሉ ግን ለማነጽ ይሆን ይላል። ለማነጽ የመጣውን መልእክት ራስን ባለመግዛት ምክንያት ለማፍረስ ልናደርገው እንችላለን። ራስን መግዛት አለብን። አይተን የጌታ መልእክት እና አስነስቼ እንደው እሷን አስነስቼ እንደዚህ አድርገሻል ብል ልክ እኮ ነው መልእክቱ። ምን አለ በጆሮዋ በነግራት? ምን አለ ፕሮግራም ሲያልቅ በነግራት? እጅሽን ካላወጣሽ ብዬ ባላስጨንቃት ምን አለ? ራሴን በገዛ ምን አለ ለማነጽ ከሆነ እንገጥሞኛ ቃል እንደዚህ አይነት ፈተና አብረው ባሉበት በግል ጸሎት ፈልገው መጥተው ቢሆነ ነገር አይቼ እና ወንድማችን ደግሞ ዳጎስ ያለ ነበር። አሁን እንደው ብናገርና ቢያንጠለጥለኝ ታው የተቀባውን አትንካ ብዬ ነው ማመልጠው። ራሴን መግዛት ያለብኝ እኔ ነኝ። ለጌታ የቀናን መስሎን አንዳንዴ የምንወስዳቸው እርምጃዎች አላስፈላጊ ዋጋ ያስከፍሉናል። እኛው ተሳስተን ለሚደርስብን መከራ ለምንድነው ያልጠበቀኝ ጌታ ሆይ ብለን ከጌታ ጋር እንጣላለን። አንተ ኃላፊነት ማትወስድ ከሆነ ሁለተኛ አላገለግልህም እንላለን። ራስን መግዛት ከክፉ ነገር ብቻ ሳይሆን መልካም ነገር ያለ ቦታም ከማድረግ ነው።
የተቀደሰውን ለውሾች አትስጡ የተቀደሰው ነው የተቀደሰን የረከሰ አይደለም እኮ ለውሾች አትስጡ መልሰው ስለሚነክሷችሁ ጌታ የገጸው ሻ መንፈስ እያልን አይደለም ለምንድን ነው የምንሰጠው ምን ማድረግ እንዳለብን ማወቅ አለብን እግዚአብሔር የተመሰገነ ይሁን ሌላ ራስን መግዛት ክፉ ሲደረግብን ክፉ ከመመለስ ራስን መጠበቅ ነው በቅዱሳን ህብረት መካከል ስንኖር በሌላው ማህበረሰብ መካከል ስንኖር ሁሉ ነገር አልጋ ባልጋ አይሆንም የእግዚአብሔርን ጸጋ ተሸክመን ያለን ሰዎች ብዙ ነገር እንባላለን በብዙ ነገር ስማችን ሊጠፋ ይችላል በብዙ በማናውቃቸው ነገሮች ምክንያት በሰው በኩል ልንበደል እንችላለን ምናልባት በአገልግሎታችን ምክንያት በጣም ተሰሚነት ስላለን የጎዳንን ሰው በአንድ ስልክ እኮ ድራሹን ማጥፋት እንችል ይሆናል መብታችን ነው ከጸጋችን ጋር መኖር ካልፈለግን የእግዚአብሔር ጸጋ እኮ ተሰሚነት ይሰጠን የእግዚአብሔር ጸጋ ነው መወደድ ይሰጠን እግዚአብሔር ስላልናቀን የከበረው ነገር በእኛ ላይ ያስቀመጠው ይቻላል ጥርስን ስለ ጥርስ አይን በአይን ፋንታ ይቻላል ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ተብሎ ተጽፏል ራስን የመግዛት መንፈስ በቃ ጌታ ብቻ ይክበር ምንድነኛ ስሜት ምንድነኛ ስም ምንድነኛ ታሪክ ጌታ እንዲሰራብን ከፈለግን በቀመታው አለብን ያለፈውን ዊኬንድ ወንዶግነት ነበርኩና በዚህ በገብርኤል በዓል ምክንያት ወንዶግነትም አልጋ የለም አዋሳም አልጋ የለም ግን ያው አንድ አልጋ አዋሳ ተገኝቶልኝ ወንዶግነት ያገለግልኩ አዋሳ ማደር ነበርብኝና ወደ አዋሳ ስንሄድ የከፈልንበት አልጋ ተይዟል እና ተባርከን ነው ያለው ስናገለግል ምን ይሻላል የእግዚአብሔር ሰው መንገራተት አለበት የምንቀት ነው በቃ ብዙ ነገር ታሰበ በስጋ ለመገለጥ ሁሉ የሚያዋጣው ራስን መግዛት አይደል መጠንቀቅ አለብን በውስጣችን ላለው ጸጋችን የሚያስላጭ ነገር በጣም ብዙ ነው እዚህ ምድር ላይ እስቲ እውነቱን እንነጋገር ያለ ጸጋ ማን ይፈልገናል ምንም ባረግም ሆዴ ንጹህ ነው እያልን ነው የምንኖረው መስራት አለብን ራሳችን ላይ ና አንዳንዶች እየደወሉ አንተን ጣለላቸው እንጂ ጉዳቸው ፈልቶ ነበር ይላሉ ምንድነው አንተ የሰው ሁሉ ህይወት ራስን የመግዛት ሊሆን ግድ ነው እባካችሁ ጸጋችሁን አክብሩ አይገባውም ራሳችንን ብንገዛለት ጌታ አይገባውም ዝም ብንልለት አይገባውም ጨዋ ብንሆንለት ራሳችን ዝቅ አድርገን ብንኖርለት አይገባውም
ራስን የመግዛት መንፈስ እግዚአብሔር ሰጥቶናል። ጌታ ሆይ በሉ በዘመኔ ሁሉ ራስን በመግዛት መንፈስ ባርከኝ። እግዚአብሔር የተባረከ ይሁን። ተናግሬ ይሆናል አቅም ላገለግል በሄድኩበት ከከተማ ውጪ እንደው ከኔ በፊት ያገለግል የነበረው የእግዚአብሔር ሰው አሳዝኗቸው ኖሮ እሱን ልንሸኝ ነው እና ከዚህ በኋላ ያለው በሙሉ አንተ ነህ የምታገለግለው፣ በነጻነት ታገለግላለህ ምንም ሳትረበሽ አሉኝ። እና ያው የገጠማቸውን የባህሪ ችግርም ነገሩኝ። ለኔ አንድ እድል ስጡኝ ይሄን ሰው ላገኘው እና አትሸኙት አልኩ። ፓስተሩ በጣም ተቆጣ። እኛንን የሆነውን ምናቀው መሸኘት አለብናል። አንድ እድል ስጡኝ ለኔ አንድ እድል ዛሬም ብቻ። ደስ ይላል አይደል ማለት ሰው ቢሸኝና ብቻችሁን በነጻነት ሜዳው ላይ በተጫወቱ ደስ አይልም? ደስ ይላል። እና ወደ ማረፊያ ክፍል የወሰዱኝ እዛ ክፍል ስገባ በጣም ይሸታል። ተመልሼ ወጣው ሽታ ችግር ስላለብኝ ያ ወንድሜ የት ክፍል ነው ያለው የት ሆቴል ነው ያዛችሁ ተላልኩ። ካንተ ቀጥሎ ያለው ክፍል ውስጥ ነው አሉኝ። ስለዚህ ወንድሜን ለማዳን በቃ እዚህ መግባት አለብኝ ብያሰብኩ እኔ ተራራ ላይ ቁጭ ብዬ እታች ያለውን የሆነ ነገር ማድረግ ስለማልችል ከኃጢአት በቀር ራስን በመግዛት ያ ሰው ወደ ወረደበት መውረድ ተገቢ ነው ብዬ ስለማምንና ዛወረፍኩ። ከዛ ወደ ቸርች ሄድኩ። ያ ሰው ቸርች ነበር የነበረውና ገና የቸርች ቢሮ ስገባ በመነጽር በላይ በኩል አየኝ እና አስተያየቱ ራሱ ይናገራል። አየኝ እና አንተን ነው እንደዚህ በጉጉት ሲጠብቁ የነበረው አለኝ። እኔ በጉጉት ይጠብቁኝ አይጠብቁኝ አላውቅም፣ ግን እኔ አገልጋዩ አልኩ። ፓስተሩ ወንበር ስቦ ሊያስቀምጥ ሲል ተው ራሱ ስቦ ይቀመጥ አለ። መሸኘት አለበታል? አዎ አለች። እናንተ አስመረሯታል ማለት ነው እሷን። ራስን መግዛት አይገባም። ለጸጋችሁ እኮ የምንጠነቀቀው እውነት እላችኋለሁ ያለ ጸጋችሁ ፈላጊ የላችሁ። አንወሻሽም አይደል? አንሸነጋገልም። ቁጭ አልኩ ስቤ ቁጭ አልኩ። ወንበር ስቦ መቀመጥ ጸጋዬን አይወስድ፣ ክብሬን አይነካ። ደሞ ምን ክብር አለኝ? ራሳችንን ለማስከበር አንኖርም። ኢየሱስ እንደሱ ስላላስተማረን ዘመኑን ልንመስል ሳይሆን ኢየሱስን ልንመስል የተጠራ ነው። እና ለመሆኑ ስንት ዓመት ነው ያገለገልከው አለኝ። ኧረ ትንሽ ነው ያገለገልኩት፣ ያው እድሜም ትንሽ ነው አልኩ። ያው ታውቃላችሁ እድሜ ትንሽ እንደሆነ እና ትንሽ ያገለገሉ ሰዎች እኮ ናቸው እንቡር እያሉ አገሪቱን ያመሷት አለ። ያቀኛል ወይስ ምንድነው? ራስን መግዛት ግን ይገባል። አሁንስ ጭንቅላት ላይ ወጣ አይባልም እኛ ሰፈር።
ማለት መብታችን ነው ግን ራስን የመግዛት መንፈስ ሰጥቶናል እግዚአብሔር አንቀልድም ጌታ በሰጠን ጸጋ አይባልም አልበዛም እንዴ አይባልም ጌታ ሲገረፍ አልበዛም እንዴ ስላላለ ጌታ ካለ በሉ እንደሚታረድ በግ ነው ሄደው ዝም ነው ያለው በሸላቾቹ ፊት በሚስሙት ፊትም በሚሸልቱት ፊት ዝም ይሁዳን እግሩን ሲያጠብ እኮ አሳልፎ እንደሚሰጠው ያወቀ ነው እግሩን ያጠበው ተሸውዶ አይደለም ግን ያወቀንም ራስን መግዛት ጸጋን ለማነሳሳት ወሳኝ ጉዳይ ነው እንደው ሰከን ማለት ቢሆንልን በሁሉ ነገር ሲቀንጆቻችሁን አስባካችሁ ይቅርብኝ የምቾት መንገድ ካልሆነ ካልመጣ ካንተ ዘንድ የነገን ዕዳ እፈራለሁ ሰግቼስ ለምን እኖራለሁ እንደ ልብ ልሆን እንደ ልብ እንደ ሐሳብ ልሆን እንደ ፈቃድ እንደ ልብ ልሆን እንደ ልብ እንደ ሐሳብ ልሆን እንደ ፈቃድ በእኔ ላይ ትሁን ትሰረኝ የራሴ ማልሁን ቀድመኝ ከወጣ ከፊቴ አልፈራም ብርቱ ነኝ አባቴ ጥላ ስር በምቾት አድራለሁ ዘመኔን ባንተ እቅፍ ቀርቼው እንደ ልብ ልሁን Hallelujah አንተን ይላል ልቤ አንተን ይላል ልቤ ደሞ ልቀህ በሐሳቤ እጅግ ልቀህ በሐሳቤ ደሞ ልቀህ በሐሳቤ ኢየሱስ የገባው ሰው ኢየሱስን ባይኑ ያየዘው ኢየሱስ የገባው ሰው ኢየሱስን ባይኑ ያየዘው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር ላንተ መኖር ያሰብከውን መኖር ኑሮህን መኖር ባባዬ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሆን መቃብሬ ከዚህ ሌላ ተከትሎ መሄድ የአንተን ፍለጋ ምንኛ መልካም ነው ቢበዛልኝ ጸጋ አስገብሬ ልለፍ እንደ አባቶቼ
ዓለምና ትርፏን ሁሉን ንቄትቼ ዓለምና ትርፏን ክርስትናን መኖር ዋጋ በመግበል ነው እኔ ለበስኩት ሥጋ እጅግ ደካማ ነው ከጎኔ በመቆም ካላበረታኝ ታውቃለህ ጌታው እኔ ደካማ ታውቃለህ ጌታዬ እኔ ደካማ ራስን የመግዛት መንፈስ ይቆጣጠረን ስሜታችን ይገዛ አንደበታችን ይገዛ ሁለንተናችን ይገዛ በጌታ በኢየሱስ ስም ጌታ ለሕዝቤ እንዲበል ይለኛል ያለ ፈቃዴ ይነጋልን ያለ ፈቃዴስ ይመሻልን ሕዝቤ ሆይ በፊቴ ስብስብ በል ይላል የሰራዊት ጌታ እግዚአብሔር ሁሉን ለኔ ተው ሕዝቤ ይላል ጌታ በጊዜውም አለጊዜውም በስም ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃዴ ሆንልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ በጊዜውም አለጊዜውም በስም ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃዴ ሆንልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ የነፍሴ ንጉስ ኢየሱስ የሕይወቴ ንጉስ ኢየሱስ በሰማይ በምድር ቅዱስ ቅዱስ የነፍሴ ንጉስ ኢየሱስ የሕይወቴ ንጉስ ኢየሱስ በሰማይ በምድር ቅዱስ ቅዱስ ሃሌሉያ በቃ ጸጋው ይግነን እኛ እንጥፋ እኛ እንታይ እኛ እንሰወር በጣም ትልቅ ዋጋ መክፈል ያለብን ለመድረክ ሳይሆን ጌታ የሰጠን ጸጋ ለመጠበቅ በጣም ትልቅ ዋጋ መክፈል ያለብን በመድር ላይ የምንኖርበት መተዳደሪያችን እሱ ስለሆነ ሰው ጌታ እንደጠራው ጥሪ ካልኖረ እኮ በቃ አልኖረም ኑሮ አይደለም እኮ የሰጠንን ጸጋ ሳንጠብቅ እንዴት ትክክለኛው ኖርን ማለት እንችላለን ራስን መግዛት ወሳኝ ነው እንደው ጸጋ ቢበዛለትና ራሱን ቢገዛ ጽላቱን ባይሰብር ጥሩ አልነበር ሙሴ ወዳጆቼ ሆይ በጣም
መድኃኒትን የሚጎዳ ነገር በዛ ሰው በኩል ቢሆንም ዓላማዬ ራስን በመግዛት ያን ሰው ማዳን ነው። እባካችሁ ይሄ ምድር በሰልፍ የተሞላ ነው። ራሳችንን እንግዛ ስሜታችንን ከራሳችን ከቤት ጀምረን እንግዛ ስሜታችንን። ጸጋ ሊያስጥለን ሰይጣን በደጃችን የሚያስቀምጠው ወጥመድ በጣም ብዙ ነው። በምንሰራው ስራ፣ በምናገለግለው አገልግሎት ለሐና በዛ ለቅሶ መካከል እያለች ተቀስቅሳ ሰክረሻል የሚል መልእክት አሁን አንተ ሼባ አያስብልም? ምንም ካም ቢሆን ግን ራስን መግዛት እግዚአብሔር ያብዛልን። እዚህ ላይ ቢበቃኝ ጥሩ ይመስለኛል። እንጸልይ።